ዛሬ የሚኒሊክ ሐውልት ይፍረስ የሚሉ ሰዎች ተነስተዋል። ኢትዮጵያ ውስጥ እንደምታውቀው የራስ መኮንን ሐውልት ፈርሷል። በሚያመሳስሉ ነገሮች ላይ ትኩረት በማድረግ ያንን ልናሳድግና ለእይታ ልናበቃ አልቻልንም። አሁን በመርዝ ጋዝ ሰው እንዳለቀ ራሱ ቴዲ አፍሮ እስኪዘፍን ድረስ ያልሰማ ሰው ብዙ ሰው አጋጥሞኛል። ዝናብ ሲዘንብ ነው እንጂ እኛ መርዝ ከላይ ሲዘንብ አይተናል ነው። ለልጆቹ አስተምሮ ወደፊት ታሪክ ዘላቂነት እንዲኖረው አደራ ሰጥተዋል ይመስለኛል። የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ። አዋጅ አዋጅ የደበሎ ቅዳጅ ስምዐ ተስማማ ላልሰማ ዘመድና ጎረቤት አሰማ እየተባለ ነው። ቆርተንበት ድሉን ለሌላው እንዲያውቅ ሳናደርግ እነሱ ግን ሽንፈታቸውን ራሱን ያከብሩት ነበር። እኛ የጣሊያንን ስም አዳፕታ እናደርግ ቤታቸውን መንደሩን ማቃጠል። ያው እንግዲህ በቀኝ ግዛት ታሪክ በጣም የተለመደ ነው። ወደ ራሳችን ተመልሰን ማየት ካልቻልን በስተቀር ያለው የተያዘው አጥፊ መንገድ ነው። የእርስ በርስ መጠፋፋት ያቺ ባንዲራ ነች እንግዲህ ዛሬ ደግሞ ታርጌት ተደርጋ እንደ እንትን የምትታየውና ያ ምን አይነት ኮንትራዲክሽን ውስጥ እንደገባ ነው የሚያሳይ። ኃይልና በጉልበት ህዝብን ማስገበር አይቻልም እኮ ያው የታየ ነው ከድሮም። በርቺ በጣም ጥሩ ነው እንግዲህ ዳር እስከ ዳር እንደ ስሙ በጣም ረጅም የሚሄድ ነው ከዳር እስከ ዳር። ሰላም እንዴት ናችሁ? ውድ የዳር እስከ ዳር ቤተሰቦች፣ የዛሬ እንግዳዬ ዶክተር ዮሐንስ ታደሰ ይባላል። ብዙዎቻችሁ ታውቁታላችሁ። በከተማችን የተለያዩ ዝግጅቶችን እያዝናና በመምራት ይታወቃል። ከዚህም በተጨማሪ በማህበረሰባችን ውስጥ በተለያየ መልኩ ጉልህ ተሳትፎ ከሚያደርጉ ሰዎች ውስጥ አንዱ ነው። እንደተለመደው ዝግጅታችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትጀምሩ እጠይቃለሁ። ዶክተር ዮሐንስ ቤት ለእንግዳ ብያለሁ። እንግዲህ በዙምም ቢሆን እንኳን ደህና መጣ። በጣም አመሰግናለሁ እስከ ዳር ለዚህ እንግዳ አድርገሽ ስለጋበዝሽኝ እና ለእንግዳ ዝግጅት ሌሎችን ሳይ ነበር። ዛሬም እኔ ስለመጣሁ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ያው እስከ ዛሬ ተመልካች ነበርክ፣ ዛሬ ደግሞ እንግዳ ሆነሃል። እኔም ደስ ብሎኛል። በአንድ አጋጣሚ መገናኘታችን እንደማይቀር አቅ ነበር እና ይሄ ጥሩ አጋጣሚ ሲፈጠርልኝ እንግዲህ ወደ እሱ እንዴት እንዳደረግኩ እገባለሁ። በጣም በአጭሩ ያስተዋወቅኩ እንግዲህ ብዙ ሰው አንተን የማያውቅ የለም እዚህ ከተማ ውስጥ ብዬ ነው። ስለዚህ እንደማይከፋ ተስፋ አለኝ። አይከፋኝም። ይበቃል። ያስተዋወቅሽው በቂ ነው። አመሰግናለሁ። እሺ፣ በጣም ጥሩ። ዛሬ የተገናኘ ነው ባለፈው ጁን 21 ቀን እኔና አንተ እንዲሁም ሌሎች ኢትዮጵያውያን የታደሙበት አንድ የፊልም ስክሪኒንግ ቅድመ እይታ ተደርጎ ነበር። ይሁም የፕሮፌሰር ኃይሌ ገሪማ ብላክ ላይንስ ሮማን ወልፍስ የሚለው ፊልም አንዱ ክፍል ከ5 ክፍሎች አንዱ ክፍል የነበረው የ5ቱን ዓመት ወረራ የሚመለከተውን ፊልም አይተን ነበር እና ይሄን 2 ሰዓት አካባቢ የሚፈጅ ፊልም ካየሁ በኋላ ለእኔ ትንሽ ስሜቱ ከባድ ነበር። ለቀናት አልለቀቀኝም ማለት እችላለሁ እና አንድ ነገር ማህበራዊ ሚዲያም ላይ አጋርቼ ነበረ። ከዛ በኋላ ምን አሰብኩኝ፣ ምናልባት እንደኔ በዛው ቦታው ላይ የነበሩ ሰዎች ምናልባት ይህን ስሜት የሚጋሩ ወይም ደግሞ እነሱም የራሳቸው አይነት ስሜት ሊኖራቸው ይችላል። ስለዚህ ለምን በዚህ ጉዳይ ላይ አንድ ፕሮግራም አልሰራም ብዬ አሰብኩና ስጠይቅህ አንተም አላመነታህም። በቅድሚያ በጣም አመሰግናለሁ እና ይህንን በተመለከተ ነው ዛሬ የተገናኘ ነው ስለሱ ለመወያየት። የመጀመሪያ ጥያቄ የሚሆነው እንግዲህ ምን ተሰማህ አንተ ይህንን ፊልም ካየህ በኋላ የሚለው። እንግዲህ በወቅቱ መቼም በእውነት እኔ ከጠበቅኩት በላይ ነው የተሰማኝ። ምክንያቱም ስናያቸው የነበሩ ነገሮች ሁሉ እስካሁን ድረስ በታሪክ ውስጥም በተለያዩ ጊዜያት በዓለም ሲከበር ስለ ሁኔታውም ሲገለጽ በጣም የተቆራረጠ ነበር እና እንደዚህ በአንድ አይነት በትክክል እነሱ የኛ ጀግኖች አባቶች አያቶች የተሳተፉበት እንዲህ አይነት የጦርነቱ ትክክለኛ ገጽታ በዚህ መልክ ሲታይ በጣም አስቸጋሪ ስሜት የሚፈጥር ነበረ። በጣም ልብ የሚነካ ነው። ብቻ የተደበላለቀ ስሜት ነበረ እዛ ቁጭ ብዬ ሳይ። በእርግጥ በጣም ትልቅ ሀዘን የተሰማኝ በደረሰባቸው ራሱ ሰቆቃው እና ምን አይነት ጭካኔ እንደተደረገባቸው። ግን ያንን ሁሉ ጭካኔ ደግሞ ተቋቁመው ስለ ሀገራቸው፣ ስለ ነፃነታቸው፣ ስለ ባንዲራቸው ያደረጉት ተጋድሎ
በጣም ልቤን ነው የሞላው። እዛም ተቀምጬ ፕሮፌሰር ኃይሌ ገሪማ ይህንን ሁሉ አመት ይህንን ሁሉ ጥረት አድርገው ይህንን ለእይታ ማብቃታቸው ደግሞ በአንድ በኩል ራሱን የቻለ እንደው የወገንን ትልቅ አስተዋጽኦ የሚያሳይ ነው እና ብቻ የተደበላለቀ ስሜት ነበር በጊዜ የተሰማኝ። አዎ ትክክል ነህ በጣም። እኔም እዛ ያለው እንደዛው ነበር። ብዙ ነገር ነበር የሚመጣብኝ እና ልክ ማህበራዊ ሚዲያ ላይ የዛኑ ቀን ማታ ነው ያጋራሁት። ትዝ ይልህ እንደሆነ የዛን ቀን የአባቶች ቀን ነበር እና እኔ ደግሞ ከራሴ በግሌ አገናኝቸው በአባቶች ቀን አባቴ በህይወት የለም፣ አቶ ምሻው አለማየሁ ነፍሱን ይማረው እና እሱ ስለነዚህ ጀግኖች ብዙ ጊዜ ያወራልን ነበር ልጆች ሆነን እና ያንን በታሪክ የማውቀውን ነገር በምናቤ የምሰላቸውን ሰዎች እዛ ምስል ላይ ስመለከት ለእኔ በጣም በጣም ከባድ ስሜት ነው የተሰማኝ። በቃ ፊልሙን እራሱ የጨረስኩት በግድ ነው ማለት ይቻላል። ምክንያቱም የሚነግረኝ የነበረው ነገር በቃ በአካል አየሁት። ደግሞ የፊልሙ ጥራት እኔ በጣም የገረመኝ ሰዎቹን በግልጽ ነው የምታያቸው። ምንም ብዥ ያለ ነገር የለም። ብዛቱ፣ የህዝቡ ብዛት እና ያ ነገር እንደው ከዛ ጋር አያይዤ አሁን ስለ አባቴ ካነሳሁት ነገር ጋር የእሱ እንግዲህ ህይወቱ የቤተሰቦቹ ህይወት ከዛ ከነበረው የሽምቅ ውጊያው በጣም ሴንተር የሆነ መሀል አካባቢ ስለተወለደ ከህይወቱ ጋር የተገናኘ ስለነበር ሲሰማ ያደገውን ለእኛ እያስተላለፈልን ያደገው እና አሁን ይሄ ባህል አለ ወይ? ይህንን እንደዚህ በቃል የማውረስ ነገር አሁን የረጅም ጊዜ ታሪክ አይደለም፣ 80 ዓመቱ ነው ግን በመርዝ ጋዝ ሰው እንዳለቀ ራሱ ቴዲ አፍሮ እስኪዘፍን ድረስ ያልሰማ ሰው ብዙ ሰው አጋጥሞኛል። እና ምን ታስባለህ ስለዚህ? እውነት ነው። ምናልባት ትዝ ይልሽ እንደሆነ አንድ ወጣት ልጅም ጥያቄ አቅርቦ ነበር። እንዴት በዚህ በመርዝ ጋዝ እንዴት ሊጠቀሙ ቻሉ ብሎ ጥያቄ አቅርቧል። እና እንግዲህ ክብደቱ የታሪኩ ክብደት በጣም የጠለቀ ነው። ምክንያቱም በዛ ጊዜ ጣሊያን ልዕለ ሀያል ነው፣ ከሀያላን አንዱ ነው እና ኢትዮጵያውያን ግን ሲዘምቱ በሀገር ስሜት፣ በነፃነት ስሜት ነፃነትን ለመጠበቅ አገር ለመከላከል በሚል ነው የሄዱት እና እዛ ሄደው ራሱ የደረሰውን ሲያዩ ምናልባት እንደውም በመገረም ራሱ ከሰማይ የሚወርደውን እያዩ ብዙዎች በእንትን ሳይወሰዱ የሚቀሩ አይመስለኝም። ምክንያቱም በፍጹም ያልጠበቁት ነገር ነው። እንዲህ አይነት ነገር እንደተባለውም እዛ ውስጥ ዝናብ ሲዘንብ ነው እንጂ እኛ መርዝ ከላይ ሲዘንብ አይተን አናውቅም የሚለው ነገር እና ለወጣቶቻችን ራሱ እኛም በአግባቡ አስተላልፈናል ማለት አይቻልም። እኛ በእርግጥ በጣም በብዙ ጊዜ አገር ቤትም ሆነን በዓላትም ሲከበሩ በየጊዜው ደግሞ ታሪኩ ስለሚጠቀስ ብዙ ነገር ተምረናል። እኛ በትምህርት ቤትም ተምረናል። ነገር ግን አሁን ባለንበት ደረጃ ያን ያህል ስራዬ ተብሎ እንደው የሚተላለፈው በጣም ጥቂቱ መሰለኝ። ምክንያቱም ካሉት አሁን ብዙ ተጽዕኖች አሉ። ራሱ ባለው ሁኔታ ያንን ታሪክ ራሱን አንዱ ምን ይዛ ቁጭ ብዬ እንትን ያልኩት ዛሬ እነዛ ጀግኖች ምናልባትም አንዳንዴ እኮ ተወቃሽም ሆኖ የሚቀርቡበት ጊዜ ሁኔታ እኮ አለ። ራሱ ከሰሩት ስራ ይልቅ እንደ ተወቃሽም አድርገው የሚያቀርቧቸው አሉ እና በጣም የተደበላለቀ ሁኔታ ነው ያለው እና የሚገባውን ያህል አሁን ለወጣቶች እየተላለፈ አይደለም። እውነት እዚህም ራሱ ስናየው ለምሳሌ የአድዋ በዓል ሲከበር አሁን የአድዋ በዓል ከኛ ተርፎ እንደውም ሌሎቹን ጥቁር ወገኖቻችንን ሰብስቦ አዳራሽ መጥበብ ነበረበት። ግን እኛ እንደ ማህበረሰብ ራሳችን ታሪካችንን አጉልተን በሚያመሳስሉ ነገሮች ላይ ትኩረት በማድረግ ያንን ልናሳድግና ለእይታ ልናበቃ አልቻልንም አሁን እና ያን ሁሉ ታሪክ እኮ የተሸከምን አልመስልም እኮ እኛ አሁን እዚህ ስንታይ እኮ ያ ሁሉ የአባቶቻችን፣ የአያቶቻችን፣ የቅድመ አያቶቻችን ታሪክ ያለ እኮ አንመስልም እና ራሳችን ስለዚህ እንዳልሽው አሁን ባለው ሁኔታ በሚገባ እየተላለፈ አይደለም እና ለወጣቶቻችን ያንን በትክክል ማሳወቅ የምንችለውን ያህል ማሳወቁ አስፈላጊ ነው እና ምናልባት ደግሞ እንደምታየው ወጣቶቻችን በጣም ሴንሲቲቭ ናቸው በዚህ በእንትን ላይ ይሄ በሰው መጨቆን፣ በሰው ነፃነት መደፈር በዛ ላይ በጣም ሴንሲቲቭ ናቸው እና የራሳቸው ወገኖች የራሳቸው ጀግኖች የጥንቶቹ
ያደረጉትን ነገር ደግሞ ቢያውቁ ምናልባት ለነሱም ለማንነታቸውም ላለኝታቸውም በጣም ጠቃሚ ይመስለኛል እና ያንን ነገር አበክረን ማሳወቅ የሚገባ ይመስለኛል። ፕሮፌሰር ኃይሌም አንዱ የጠቀሱት ዋናው ነገር እሱ ነው። ልጆች ወላጆቻቸውን እንጂ ከወላጆቻቸው ኋላ ወላጆቻቸው እንዴት እንደመጡ የወላጆቻቸውን መነሻ ታሪካቸውን አያውቁም እና ያንን ማድረግ አለብን። እኔ በኩሌን አድርጌያለሁ፣ እናንተም የበኩላችሁን አድርጉ ነው ያሉት እና በትክክል ያ ትልቅ አደራ መሰለኝ የሰጡን እኚህ ሰውዬ። በጣም ትልቅ ጥረት አድርገው ትልቅ ተጋድሎ አድርገው መስዋዕትነት ከፍለዋል ይህን ለማድረስ እና ኃላፊነት ነው የሰጡን ያለት አንዱ ቅብብሎች ነው እና አቀብለዋል አሁን ላለው ትውልድ። አዎ ትክክል ነው፣ በትክክል ነው ያልኩት። የመስዋዕትነቱን ክብደት ይሄ ትውልድ በፍጹም ተረድቶታል ብዬ አላስብም። እኔ በፍጹም እንዳልከው ነው። በእኛ ዘመን በመጠኑም ቢሆን በታሪክ ትምህርት ቤት እንደዚህ በዓላት ላይ ይነገራሉ። ግን ስቲል አሁንም ልክ ፕሮፌሰር ኃይሌ ገሪማም በዚህ ፊልም ሊያሳዩት እንደሞከሩት ይሄ የሁለተኛው የጣሊያን ወረራ እንደ አድዋ ሳይሆን እንደ ሽንፈት ታሪክ ተደርጎ የሚነገርበት አለ እና የተዛቡ ነገሮች አሉ። ያንን ማስተካከል፣ ማቃናት፣ ሙሉ ታሪኩን ለሰው ማድረስ እንግዲህ ከተሰጠን ኃላፊነት አንዱ ነው እና አሁን ያለው ትውልድ ደግሞ እኔ በጭራሽ እንዳልከው ከአንተ ጋር የምስማማ በጭራሽ መስዋዕትነቱን የተረዳው አይመስለኝም። ለእኔ የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የሚለው እንግዲህ የምናውቀው ዘፈን ነው። ያንን በትክክል በፊልም ማየት እንዴት አይነት ከባድ ስሜት ይፈጠር ነበር። ትዝ ይላል ከኋላ ዘፈኑ እየተጫወተ አሞራ የሰውን የወገኖቻችንን እዛ የሞቱትን ወገኖች እንደዛ በጣም በጣም ከባድ ነበር ለእኔ ያ ስሜት እና በዚህ ደረጃ እውነት የምንረዳው አይመስለኝም። ከዛ ይልቅ ታሪክ ከማስተማርና ለትውልድ ከማቆየት ይልቅ ታሪክ ላይ በመከራከር እና እንዳልከው አንተ ግማሾቹንም ተወቃሽ በማድረግ እዛ ላይ ይመስለኛል ብዙ ጊዜ እያጠፋን ያለ ነው። በሚያሳዝን ሁኔታ የእነሱን መስዋዕትነት መና ማስቀረቱ ላይ ነው እንደው በጣም እየሰራን ያለ ነው የሚመስለኝ እና በጣም በጣም ነው የሚያሳዝነው። እስቲ ሌላ ጥያቄ፣ በጣም ያስገረመህ ነገር ምንድን ነው ከፊልም ውስጥ? እኔ ከፊልም ውስጥ ያስገረመኝ አንዱ ራሱ አነሳሱ ላይ ወደ ዘመቻው ሲሄዱ ራሱ እውነት ለጦርነት የሚሄዱ አይመስሉም። ልክ ለድግስና ለአንድ ነገር የተጠሩ ነው የሚመስሉት። ጉጉታቸው ራሱ እና በቃ ደርሰው ጠላታቸውን ድል ለማድረግ ያላቸው ጉጉት ያላቸው መንፈስ ከዛ በኋላ ደግሞ ያ መቼም ከጠበቁት በላይ ነው። ከጠበቁት የተለየ ነው የደረሰው እና የሚወርድባቸው ውርጅብኝ ያ ሁሉ ናዳ እንደ ጉድ ነው እና በዛ ጊዜ ግን ራሱ ትዝ ይልሽ እንደሆነ አውሮፕላኑ ሊመጣ ሲል የሆኑ ቦዮች ነበሩ ተቆፍረው እዛ ውስጥ እየዘለሉ ይገቡበት ነበር እና በዛ ጊዜ ራሱ ያንን ማዘጋጀታቸው በዛ እንግዲህ አስቢው በዛ ጊዜ ያ ልክ ማሽን የቆፈረው ነው የሚመስለው እንደዚህ እና ያንን ትሬንቹን እሱን ያንን ማዘጋጀታቸውና ወጣቶች ህፃናት ሁሉ በቃ እየሮጡ እየገቡ እዛ ውስጥ ሲያደርጉ ያ ራሱ አንድ በጣም የገረመኝ ነው። ሁለተኛ ደግሞ እንደዛ ያ ሁሉ ውርጅብኝ እየወረደባቸው በጣም አሰቃቂ ሁኔታ እየተፈጠረ መንደራቸው እየተቃጠለ ራሱ ልክ የአትክልት ውሃ የሚያጠጣ ነው የሚመስለው መርዙን የረጨ ስፍሩን ሲያቃጥልና ያ ሁሉ ሆኖ ግን በቃን እንግዲህ አንቀጥልም በዚህ ብለው አባንደን አለማድረጋቸው ራሱ የአዛዦቻቸውን ንጉሳቸውን ትተው ወደኋላ አለመፈርጠጣቸው ራሱና እስከ መጨረሻ በሉ እንግዲህ አሁን ሁኔታው አይፈቅድም ተብለው ወደ መጡበት እንዲመለሱ እስከሚደረግ ድረስ እስከ መጨረሻው ድረስ ተጋድሎ አድርገዋል እና ያ በጣም እኔ እጅግ በጣም የገረመኝ በዛ ደረጃ እጅግ ሀያል ከሚባል ሀገር ጋር ባዶ እጃቸውን ግማሾቹ ዱላ ይዘው ነው የሄዱት እና ያ ሁሉ ሆኖ ግን ስቲል እስከ መጨረሻው ድረስ በቃ በቁርጠኝነት ገትረው መቆየታቸው ራሱ ከፊታቸው እየወደቁ ከፊታቸው በዛ እየተቃጠሉ በተለይ መርዙን አይተሻል። የመርዙ ሰዎቹን ሲያቃጥላቸው
እነሱን እንደገና ለመርዳት ራሱ መሞከር በጣም አሰቃቂ ነበር። ያንን ማየት ራሱ ከጦርነት በላይ ነው። ያንን ሰዎች እንደዛ ሆነው አብሮሽ የነበረ ሰው እንደዛ እየሆነ እንደገና ደግሞ ያንን እንደገና ቴንድ ማድረግ እና እሱን ለመርዳት መሞከር ከዛም ደግሞ በአንድ በኩል ሄዶ ወደ ውጊያው መመለስ በጣም እኔ ከአይምሮ በላይ ነው። ብቻ በጣም ይገርማል። በጣም በጣም ትክክል ነው። አዎ የመጀመሪያ ላይ የጠቀስከው ነገር እንደው ወደ ድግስ የሚሄዱ ነበር ያልከው እውነትህን ነው። ነጭ ልብስ ለብሰው መሳሪያ ያለው መሳሪያውን ይዞ በቃ እንደዛ በፉከራ በሽለላ ልክ የምንሰማው አይነት በቃ በልበ ሙሉነት በቆራጥነት እንደዛ ሲሄዱ ስታይ ፊታቸው ላይ የሚነበበው ደስታ ራሱ ወደ ጦርነት የሚሄዱ አይመስልም። እውነትህን ነው። ሌላው ደግሞ የገረመኝ ነገር ያው እንግዲህ እንደምታውቀው አሁን የታሪክ የመበረዝ ስራ ስላለ እኔ ለእኔ የገረመኝን ነገር ላጋራ እና የተለያየ ፊት ነበር የምታየው ከተለያየ ቦታዎች ከኢትዮጵያ ከአራቱ ማዕዘን የሚባለው ለአንድ ዓላማ ሃይማኖት፣ ዘር ሳይለዩ ያ ራሱ ለእኔ ትልቅ ደስ የሚል ነገር ነበረ። በትክክል ደግሞ ፊልሙ ላይ ይታያል ከየት ከየት ቦታ የመጡ ሰዎች እንደነበሩ የእስልምና እምነት ተከታዮች፣ ክርስቲያኖች፣ ሌሎችም እና በጣም እሱ በጣም አስገርሞኛል። እሱን ካነሳሽ እንደውም በመጀመሪያ ላይ ሲያሳዩ በሐረር በኩል የነበረውን ሁኔታ ሲያሳዩ ምን አይነት በቃ ስሜታቸው ራሱ ምን አይነት እንደሆነ ምንም እኔ የምልሽ የሀገራቸው ሁኔታ የኢትዮጵያዊነታቸው የባንዲራቸው እንጂ ሌላ ምንም ስሜት አልነበራቸውም ያኔና እንዴት ወደፊት በቃ እየገሰገሱ እርግጠኛ ሆነው ጠላታችንን እንደመስሰዋለን እናሸንፋለን እያሉ በፉከራ እና በሽለላ በዛ በሐረር በኩል የአፋሩ ህብረተሰብ ይመስለኛል እና በጣም በጣም እኔ የምልሽ ለእኛ ራሱ ትልቅ ትምህርት ነው። ወደኋላ ወደ ራሳችን ወደ ማንነታችን እንድንመለስ ትልቅ ትምህርት ነው የሰጠን እሱ ልብ ብሎ ለሚያይ ሰው ማለት ነው። በትክክል። በነገራችን ላይ ለተመልካቾች ማስታወስ የምንፈልገው ነገር ምንድን ነው? ይሄ ነገር ፊልሙ ያው ይመስለኛል ወይ ቀይ መስቀል ወይ እንደዚህ ሶስተኛ ጣሊያኖች አይመስሉኝም የቀረጹት እና በጣም ረጅም ነው። በጣም ጥርት ያለ ፊልም ነው። በዚህ አጋጣሚ ፕሮፌሰር ኃይሌ ገሪማ ለእነዚህ ፉቴጆች ወይም ለእነዚህ ፊልሞች እነዚህን ለማግኘት እና ለመገጣጠም በጣም 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 ብዙ ገንዘብ ነው የወሰዱት በእነሱ እጅ ስለሆኑ እንደገና እነሱን የራሳችንን ታሪክ እየገዛን ነው በገንዘብ የምንጠቀመው እና የአይን ምስክሮችም ተካተውበት ነበረ። እሱን ማስታወስ ፈልጋለሁ ለሰዎች ምናልባት እድሉ ኖሯቸው ላላዩት ሰዎች ነው እና ሌላ ታስታውስ እንደሆነ አዋጁ ሲነገር ምናልባት አንተ ከኔ በተሻለ ልትለው ትችላለህ። ታስታውሳለህ ሲሉ የነበረውን ጥሪ ሲያቀርቡ አዋጁ ላይ ነው። አዎ አዋጁ ላይ በጉንፋን በምን ትሞታለህ፣ ስለዚህ ናና አገርህን ጠብቀህ በጀግንነት ሙት እያሉ ሲናገሩ በስመ አብ በጣም በጣም ነው የገረመኝ። በቃ በጣም ሞት አይቀርም፣ በምንም ሆነ በምንም ሞት አይቀርም። ይሄ ግን ትልቅ ስም ያለው ሞት ነው ዋናው። ለሀገር መሞት፣ ለሀገር ነፃነት መጋደል ትልቅ ስም ያለው ነው እና በማይረባ ነገር መሞት ለማይቀር ስራ ሰርተህ ሞት ነው እና በጣም ትልቅ ጥሪ። በጣም በጣም ልክ ነጋሪቱ እየተመታ ያንን ነገር አይ ዶንት ኖ የገባ አዲስ የተሰራ ነገር ይሁን ወይ በዛ ጊዜ የተባለ ግን ይመስለኛል እንደዛ አዋጅ 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 ሲሉ እሱ ራሱ በጣም አዋጅ አዋጅ የሚለው ቃል ራሱ በጣም ከባድ ነበረ ስትሰማው። አዋጅ አዋጅ የሚለው ነጋሪቱ ሲመታና ሰው ያንን ሲሰማ እኮ በቃ ያለውን ነገር ጥሎ እኮ ነው ብድግ ብሎ የሚነሳው። አንደኛ ነገር ትዝ ይልህ እንደሆነ አንዳንዶቹ የዓይን ምስክሮች ሲናገሩ ጣሊያን ተመልሶ እንደሚመጣ ያውቁ ነበረ ዘመዶቻችን ይሉ ነበር። እስቲ ስለሱ ትንሽ አዋጅ ድሮ እንግዲህ እንደሚመስለኝ አዋጅ ያው ሰው በየቦታው እየሄደ አይደለም የሚናገረው እና ከፍ ያለ ቦታ ላይ ሆኖ አዋጁም በቅብብሎሽ ነው። ያው አዋጅ አዋጅ የደበሎ ቅዳጅ ስምዐ ተስማማ ላልሰማ ዘመድ እና ጎረቤት አሰማ እየተባለ ነው አዋጁ የሚተላለፈው እና ያው ልክ ያለ አይደለም በገደል ማሚቶም ራሱ ከተራራ ላይ የሆኑ እየተቀባበለ ከአንዱ ተራራ ወደ አንዱ ተራራ እየሄደ እንግዲህ አንድ ጊዜ አንብቤ ያለሁኝ በጣም በፍጥነት ነው የተዳረሰው ለሰው እና እንደገና ደግሞ ያው ኤክስኪውዝ የለም፣ ይሄ ምክንያት የለም።
ሁሉም ለሀገሩ በዛ ጊዜ በጣም ስሜቱ በጣም ኃይለኛ ስለሆነ መነካት ማለት እጅግ በጣም የሚከነክን ነው። ስለዚህ ከንጉሥ የመጣ ትዕዛዝ እንኳን ሀገር ተደፈረ ተብሎ እንግዲህ ያኔ ያለው ይሄ የበላይና የበታቹ መከባበሩ፣ አዛዥና ታዛዥ መከባበሩ፣ አለቃና ጭፍራ መከባበሩ ያለ ነው እና በሀገር ደግሞ ሲመጣ ምንም እኔ ሰው አይኑንም አላሸም ወዲያውኑ ምክንያት እንደሚፈልግ ሰው ነው በቃ ተፈንቅሎ የወጣውና ልክ እኔ ከዛ በፊት ራሱ እነዚህ ሰዎች በዛ ስሜት ሲወጡ ልክ ድሮ በተደጋጋሚ ልምድ ያላቸው ነው ይመስሉ በቃ ልክ በተደጋጋሚ ልምድ ኖሯቸው ጦርነት ማለት ይሄ ነው ብለው በቃ ፈንቅሎ የወጡ ነው ይመስለው። ግን ለብዙዎቹ ለእጅግ በብዙ መቶች ለሚቆጠሩት አዲስ ክስተት ነው ያ ጦርነት እና ከደህና ቤታቸው ራሱ ተወርውረው እንደዛ ለመውጣት ያላቸው ጉጉት እና አዋጁን ወዲያው ተቀብለው መሄዳቸው መሰማራታቸው ስንቅ ሳይኖር ምን ሳይኖር በገዛ እጃቸው ያላቸውን ይዘው መሄዳቸው በጣም እጅግ በጣም ትልቅ ትምህርት ነው እኔ ለሁላችንም። ቅድም እንደው ያልከውን ነገር አስተያየት ያልከው ነገር በጣም ነክቶኛል። በእንደዛ በጣም በከባድ ሁኔታ በጣም የኃይል ልዩነት አለ። ያው እነሱ የሚጠቀሙበት መሳሪያ እና የኛ ሕዝብ የሚጠቀሙበት መሳሪያ ምንም የማይገናኝ ነው እና ያንን ግን እስከ መጨረሻው ድረስ ከንጉሱ ትዕዛዝ መጥቶ በቃ ሽሹ ሂዱ፣ በቃ ከዚህ በላይ አንችልም እስኪባሉ ድረስ እንዳልከው እስከ መጨረሻው ድረስ እንደዛ በጀግንነት ይሄ ሸሽቶ ከጦርነት ሸሽቶ ጀርባ መስጠት የለም እንደውም ግንባሬን ነው እንጂ ጀርባዬን አልመታም የሚል አይነት አስተሳሰብ ሁሉ ያለው ህዝብ ነበርና ልክ ነህ። ለእኔም በጣም ነው የገረመኝ። በቃ እስከ መጨረሻው ድረስ ከንጉሱ ትዕዛዝ እስኪመጣ ድረስ ሽሹ ሲል ግን ሽሹ ደግሞ ሲባል የደረሰባቸው አሁን ወደሱ ወደሚቀጥለው ጥያቄ ልሂድ። ጣሊያኖች ኢትዮጵያውያን ላይ የፈጸሙት ግፍ እንግዲህ ከመርዝ ጋዙ ሌላ የሚሸሹ ሰዎች ላይ እንደዚህ ማቃጠል፣ ቤታቸውን መንደሩን ማቃጠል። ያው እንግዲህ በቀኝ ግዛት ታሪክ በጣም የተለመደ ነው እንደዚህ ማድረግ፣ የሚወሩትን ሀገር አቃጥሎ ምን ብሎ ያው እኛ ሰራ ነው ለማለት እና ስለ እሱስ እስቲ ደግሞ ምንም መከላከያ ስለሌላቸው ስላልታጠቁ ወይም ደግሞ እጅ ሰጥተው እየሸሹ ላሉ ሰዎች ሰላማዊ ሰዎች ላይ የደረሰው ጥፋት እሱን እኔ የማወዳድረው በአድዋ ጦርነት ጊዜ ኢትዮጵያ ድል ካደረገች በኋላ አፄ ምኒልክ የጣሊያንን ወታደሮች እንዳይነኩ አድርገው ስንቅ ሰጥተው በቅሎ አስጭነው እስከ ድንበር በትክክል በሚገባ ሸኝተው ነው ያሰናበቷቸው። እንግዲህ ጠላቶቻቸውን በዛ ሁኔታ የመጡትን እና እነሱ ግን እንግዲህ ምን አይነት ቂም ቋጥረው መተው ለአንዴም ለሁሌም ለማውደም ነው እነሱ እና ምንም ቢሆን መቼም የሚሸሽን ሰው መግደል፣ የሚሸሽን ሰው ቤት ማቃጠል በጣም ነውር ነው። እነሱ ግን የፈለጉት ቴሮራይዝ ማድረጉን በቃ ያንን በህዝብ ላይ ፍራቻና ሽብር በመፍጠር የጣሊያንን የበላይነት የጣሊያንን ኃያልነት ለማሳወቅ ነው ለህዝቡ በህዝቡ ስሜት ውስጥ ለማስረጽ እና ለአንዴም ለሁሌም ቀና ብሎ እንዳያንገራግር እንዲገዛላቸው ያ ነበረ ሀሳባቸው። እንግዲህ ግን ያው ዞሮ ዞሮ የተረፈው ተርፎ ለደፈጣ ውጊያ ገባ እንጂ እነሱ ባደረሱት በደል ባደረሱት ፍጅት ተሸንፎ በቤቱ ገብቶ አልተቀመጠም። ያው ከዛ ሄደ እንጂ እኮ በቤቱ ገብቶ ተደላሎ ወይ ወደ እርሻው ተመልሶ አልተቀመጠም። ከዛ ሄደ ተመልሶ ወደ በዱር በገደሉ ገብቶ እንደገና ለውጊያ ነው ራሱን ያዘጋጀው በነበረው ሁኔታ ማለት ነው። እና ግን እነሱ ያንን ያደረጉት እየተከተሉ በልክ ውሃ እንደሚያጠጣ እኮ ነው በመርዝ እንትኑ በዚህ በእንትን እየረጩ ሲያቃጥሉ ትልቅ በደል ትልቅ ግፍ ነው የፈጸሙት። እና የእነሱን አንቺ የምታየው ምንድነው ምን አይነት ቂም እንደነበራቸው እኮ የምታየው ለእያንዳንዱን እኮ ነበር ሴሌብሬት የሚያደርጉት። እያንዳንዱ ቦታ ሲያዝ ሴሌብሬት ያደርጉ ነበር። አድዋ አሁን ሲባል የአድዋን ሴሌብሬሽን አይተሻል ምን አይነት ፌሽታ እንዳዘጋጁና እንደውም
ለዛ ደግሞ ሲሉ የመርዝ ቦምብ ምን ያህል ለእያንዳንዱ እንትን እንደላኩ አይተሻል። እና ምን አይነት ቂመኞች እና በጣም ቁርሾ ይዘው እንደመጡ ነው የሚያስታውቀው። ያ ግን እኔ ሌላው ተራው ኢትዮጵያዊ ያንን የሚረዳ መሰለኝ። በጊዜው ጠላት ናቸው ጠላት መጣ ነው እንጂ እንዲህ አይነት ቂምና እንዲህ አይነት ቁርሾ ይዘው እንደመጡ እንኳን ለመገመት እኔ ለብዙ ሰው ችግር ይመስለኛል። በእርግጥ የሚያውቁት ያውቃሉ፣ ግን ለአብዛኛው ተዋጊ ዘማች ያ በጣም እንግዳ ነገር ነው። በጣም በተለይ ለሚያምን እምነት ላለው ሰው እንዲህ አይነት በደልና እንዲህ አይነት ቂም ግፍ በጣም አሰቃቂ ነው። አዎ በጣም እኔም በጣም ከፊልሙ በጣም የገረመኝ ነገር ያው አንደኛ እኔ እንዳልኩ እንግዲህ አባቴ እንደዚህ አይነት ነገር ላይ ምርምር ያደርግ ስለነበር ታሪክ ነክ ነገር ላይ አንደኛ ነገር ግፉ በትክክል ተዘርዝሮ አልተቀመጠም። የተሰራው ግፍ የሚገባትንም ካሳ አላገኘችም ኢትዮጵያ። የተከለከለ የመርዝ ጋዝ መሳሪያ፣ እንደገና ሰላማዊ ሰዎች ላይ የደረሰው አሁን አንተ የጠቀስከው ጭፍጨፋ፣ አላስፈላጊ ነገር ጦርነቱ ካበቃና ከሸሹ በኋላ ማለት ነው። በየቤቱ የተፈጠረውን ቤቱ ይቁጠረው እንግዲህ በየአካባቢው የተፈጠረውን ከዛም በኋላ ሽምቅ ውጊያው ከቀጠለም በኋላ እንደዚሁ ሰላማዊ ሰዎች በብዛት አልቀዋል። እና አንደኛው ነገር ዋናው ነገር ቅድም ወደ አነሳነው ነገር ይሄዳል። ታሪኩ በደንብ ተመዝግቦ አለመቀመጡ፣ የደረሰው በደል ግፍ፣ እንደገና የተሰጠው ካሳ አባቴ የተረጎመው መጽሐፍ ላይ አለ። በጣም ነው የሚያስቀው። በቃ የተሰጠው ካሳ በጣም ነው የሚያስቀው ከደረሰው ግፍ አንጻር እንደው ቢቀር ይሻል ነበር የምትለው አይነት ነው። እና ቢያንስ ግን በዓለም አቀፍ እንደው ሕግ መሰረት የደረሰው ግፍ በትክክል ተዘርዝሮ መቀመጥ ነበረበት። ምክንያቱም እነሱ ይክዳሉ፣ ያው ፊልሙ ላይ ፕሮፌሰር ኃይሌ ገሪማም እንዳለው። እና ሌላው ከፊልሙ እኔ በጣም እንዳልከው አንተ የሚገርመኝ ነገር 40 ዓመት ተዘጋጅተው የመጡበት ቁጭት፣ የአድዋ ቁጭት ምን ያህል እንደነበረ ነው ያየነው። እንግዲህ ሮም ላይም ቢሆን እዚህም አድዋን ከያዙ በኋላ እንደውም አንድ የሆነ ምንድነው አንድ ጸሐፊያቸው የታወቀ ጸሐፊ ሼክስፒር የእነሱ ሼክስፒር ነው ይላል እንደውም ፕሮፌሰር ኃይሌ ገሪማ እዛ ላይ ሲናገር። እና እሱ የጻፈው ምን ያህል ቁስል እንደፈጠረባቸው የአድዋ ድል ነው ያየሁት እዛ ላይ። እና በጣም በጣም ነው የሚገርም። ያ ልክ ነው። የአድዋ ድል በጣም ትዝ ይልሽ እንደሆነ በአድዋ ጦርነት ታሪክ ላይ አለ አንድ ጊዜ ይሄ የዓለም ጦር ሰራዊቶች የሚል አንድ ጽሑፍ አንብቤያለሁ። በእንድን ነገር ነው እና የጣሊያኑ ጠቅላይ ሚኒስትር በዛን ጊዜ የነበረው ማን ክሪስፒ የሚባል ነበር። እና እንግዲህ እነሱ ፉከራቸው አፄ ምኒልክን ራሳቸውን በኬጅ ልክ እንደ እንስሳ አጥምደን ይዘን እንመጣለን ነበረ እናሳያለን ለሮም ሕዝብ የፎከሩት። ምክንያቱም ስልጣኔ ልናስፋፋ ነው የምንሄደው፣ እንዲህ አይነቶቹን በቃ አረመኔዎች ናቸው ብለው ነው እኛን እንትን የሚሉ እና ይዘነው እንመጣለን ብለው ነው። እና በኋላ ግን ያው ሽንፈታቸውን ሲከናነቡ ይሄ ጠቅላይ ሚኒስትር ክሪስፒ ከስልጣኑ ተባረዋል። በዛ ምክንያት በኢትዮጵያ በደረሰባቸው ሽንፈት ምክንያት የመንግስቱ ያው ዲዞልቭ አድርጓል ማለት ነው ያ ጠቅላይ ሚኒስትሩ። እና በጣም ብዙ ገንዘብ ነው ያወጣው ከመንግስት ለዚህ ኢትዮጵያን ለመያዝ በሚለው በጀት ማለት ነው። እና ያ ስለከሸፈባቸው በጣም ነው የከነከናቸው። የሚገርምሽ ነገር እኔ የአድዋን በዓል ያው በየዓመቱ ስናከብር አንድ ጊዜ ባንክ አንድ ወጣት ነው እንደዚህ ስናወራ እሱ ቤተሰቦቹ ጣሊያናዊ ናቸው እና እኔ ከኢትዮጵያ ነኝ ስለው ኢትዮጵያ እንደውም ታደሰ የሚለውን ስም አየና ይሄ እኮ የጣሊያን ስም ነው አለ። እንዴ ምን ሆነሃል? እኛ የጣሊያን ስም ልንጠቀምም አንችልም። ጣሊያንን እኮ አያቶቻችን ሊወረን መጥቶ ገርፎ የመለሱት ነው እና እኛ የጣሊያንን ስም አዳፕት አናደርግም ፍጹም ስለው እኔ መስሎኝ ነበር ስል ምናልባት ከኢትዮጵያ የሄዱ ይሆናሉ ወይንም ደግሞ ጣሊያን እዚህ መጥቶ የኢትዮጵያዊን ስም ወስዶ ሊሆን ይችላል እንጂ እኛ አንወስድም እና ብዬ ነገርኩት ስለ በዓሉ። እና ስለው እንደውም ጣሊያን አለ በየዓመቱ እንደውም ምናልባት እናንተ ድል ካደረጋችሁት የበለጠ ይታሰባል እንትኑ ራሱ ይሄ ራሱ ድል መደረጋቸው በጣም ይታሰባል ሲል እኔ ራሴ በጣም ነው የገረመኝ። እና እኛ ድል አድራጊ አባቶች፣ አያቶች፣ ቅድመ አያቶች ያሉን ኮርተንበት ድሉን ለሌላው እንዲያውቅ ሳናደርግ
እነሱ ግን ሽንፈታቸውን ራሱን ያከብሩት ነበር። አየሽ እና ስቲል ያ ቁስሉ እንዳለ ይመስለኛል። ያው ምንም የሚሽር አይደለም። እኛንን እንጂ የምንረሳው እነሱ እኮ አይረሱም። በጣም የሚገርም ነው። ምክንያቱም ምን ያህል ትልቅ የስነ ልቦና ውድቀት እንዳደረሰባቸው የምታውቀው እንግዲህ ያው የሮምን ታሪክ የማያውቅ የለም። የሮማን ስልጣኔ ሮም ያው የሮም ስልጣኔ የተገነባ በወረራ ላይ ነው። ከመጀመሪያውም ጀምሮ መልስ ብለህ ብታየው ከበፊት ታላቅ ነበርንበት ከሚሉትም በፊት እንግዲህ በጣም የዓለምን ስንት አይዶን ነው አንድ አራተኛ ይሁን ልሳሳት እችላለሁ ቁጥሩን፣ ግን ብቻ በጣም ብዙ ግዛት ነበራቸው በቀድሞ ዘመን። ይሄም የመስፋፋት ይሄ በቃ ከድሮም የነበረ ነገር ነው። የሮም ስልጣኔ የተመሰረተው እዛ ላይ ነበር። ስለዚህ የአድዋ ሽንፈት ለነሱ በጣም ስለልቦናቸው ላይ ትልቅ በቃ ውድቀት ያደረሰ ነገር ነበር እና ልክ ነው፣ ይከበራል። አድዋ የሚባል ስትሪት አለ በደንብ ቦታው አለ። በቃ እዛ የወደቁትን ጀግኖች ምክንያቱም ተሰምቶ የማይታወቅ ነው የሽንፈት ታሪክ። ስለዚህ በቃ በቁጭት ያስታውሷቸዋል። ያ ግን የሚገርመው ነገር አንድ ልጅ ሲነግረኝ እዛ ወደ አድዋ አካባቢ የሄደ ትግራይ የሄደ ልጅ ይህን የሚያክል ድል የተደረገበት ቦታ ላይ ግን ሐውልት እንኳን የለም ማለት መታሰቢያ፣ የድሉን ሐውልት ማለት ነው። የድሉ ሐውልት እንኳን እዛ ቦታ ላይ የለም። እንደውም ለጣሊያን ወታደሮች ትንሽዬ የተሰራ ነገር አለ ብሎ ነገረኝ አንድ ልጅ እና በጣም ገረመኝ። አይገርምም ንጽጽሩ? በጣም ይገርማል እንጂ እንደሚመስለኝ የኛ በቃ በጊዜው ድሉ እኔ በቃ ፎር ግራንትድ ነው የተወሰደው ራሱ በተዋጊዎቹም በድል አድራጊዎቹም በቃ ጠላት መጣ ድል አደረግን ነው እንጂ በዛ ላይ ካፒታላይዝ አድርገው ኢትዮጵያ የሚገባትን ራሱ በካሳም ደረጃ አሁን ራሱ አሁን ከጣሊያንም አሁን ከሁለተኛው አርባ መቆየት ከመጣበት ከዚህ ከዓለም ጦርነት መጀመሪያው ጦርነት በኋላ ጣሊያን ከሄደ በኋላ ለምሳሌ እንግሊዞች ያው መጥተው ነበረ በአጋዥነት እና እነሱም በዛው ሰበብ እዛው መንሰራፋት ፈልገው ነበረ። በኋላ አይሆንም ይበቃኛል፣ ላደረጋችሁት እርዳታ አመሰግናለሁ ሂዱልኝ ነው የተባሉት እንጂ በዛ ጊዜ በተጀመረው ግንኙነት ኢትዮጵያ ብዙ ጫና ማድረግ ትችል ነበር። ራሱ በነበረው ሁኔታ ተጠቃሚ እንድትሆን ጣሊያን እኮ በተቻለ ከዛ በኋላ እኮ ለማለሳለስ እኮ ሞክሯል። ግን ኢትዮጵያ የሚገባትን ያህል አላገኘችም። ራሱ ይሄ አሁን ምልሽ እነሱ ባደረሱት በደል ህዝብ ላይ እንደዛ ሰቆቃ ፈጥረው እንደዛ አይነት ፍጅት አደርሰው ያንኑ ፍጅት ደግሞ እንደገና ልክ እንደ ሪሶርስ ልክ እንደ ሌላ የተለየ ሀብት መልሰው በምን ያህል ዋጋ እንደሚሸጡ ታስቢ እና አሁን ፕሮፌሰር ኃይሌ ገሪማ ያወጡት ገንዘብ እጅግ እጅግ በጣም ብዙ ነው። በስንት መቶ ሺህ የሚቆጠር ነው እና ራሱ አሁን ይሄ ፊልም ሊታይ ሲል እኔ ያንን አለማወቃችን ራሱ እኔ ቅር ብሎኛል። ምክንያቱም አሁን አንዳንዱ ልክ ስንት ነው 55 ብር ነው ሲባል እንዴት እንደዚህ ይሆናል ያልን ነበር። ግን ይሄ ባክግራውንዱ በደንብ ተሰጥቶ ምክንያቱም ያስፈልጋል ገንዘብ ይሄንን ነገር ወደፊትም ሪትሪቭ ለማድረግ ራሱ በግድ ያስፈልጋል። ምንም የራሳችን በደል የራሳችን ሰቆቃ የራሳችን ታሪክ ቢሆንም ነገር ግን ያንን ባልተገባ ሁኔታ እንደዚህ አድርገው ዶክመንት አድርገው ለሽያጭ መዋላቸው እና ለራሱ ለባለ ታሪኩ መልሰው ደግሞ ቪክቲማይዝ ማድረጋቸው ባለ ታሪኩን ይሄ በጣም ትልቅ በደል ነው እና ነገር ግን ምልሽ ሁልጊዜም ይሄ በእነሱ ላይ የደረሰው ሽንፈት እነሱንም አይለቃቸውም። ስለዚህ በተለያየ መንገድ ቁጭታቸውን በተለያየ መንገድ በቀላቸውን እየተወጡ ነው አሁን ያሉት እነሱ። አያቶቻቸው አባቶቻቸው ቢያልፉም ልጆቹ ደግሞ ይሄው በእነሱ እግር ተተክተው ያንኑ የበቀል ስራ እየሰሩ ነው። በዚህ አይነት በኢኮኖሚክ በቀል የራሱ እኛ ግን ያንን ሁሉ ድል ያመጡ አባቶቻችን አያቶቻችንን ቀለል አድርገን የያዝ ነው እና ይሄ በእውነት ትክክል ያልሆነ ነገር ነው። እንግዲህ አይሆፕ ወደፊት እየተማማርን እንሄዳለን ብለን ተስፋ እናደርጋለን። ይህም ራሱ የእስከዳር ሚዲያ አስተዋጽኦ ቀላል አይመስለኝም። ይሄንን ነገር ወደ ህዝብ ውስጥ ገብቶ እንደገና ለውይይት እንዲበቃ ማድረግ በጣም አስፈላጊ ነው።
አዎ በትክክል ልክ ነው። አሁን ልክ ቅርስ የምናስመልሰውን ነው ቅርስ ለማስመለስ አሁን ብዙ ጥረት ይደረጋል። ይሄ ከሁሉም ከቅርሶች ሁሉ የላቀ ቅርስ ነው ብዬ ነው የማስበው። ምክንያቱም ተንቀሳቃሽ ምስል ማስረጃ አሁን እነሱ ለካዱት ነገር ይህን አላደረግንም ይህን አላደረግንም ለፈጸሙት ግፍ በቃ ማስረጃ ነው። ምንም በቃ ልትክደው የማትችለው ነገር እነሱ ሊሸፋፍኑት የሚፈልጉትን ወንጀል ነው እንግዲህ ፕሮፌሰር ኃይሌ ገሪማ እንደዚህ እየቆፈረው ይህን ያህል ጊዜ ፈጅተው ይህንን የመሰለ ነገር ያቀረቡልን እና በምንም በየትኛውም መልኩ መረዳት ያለበት ነገር ነው ብዬ ነው የማስበው። ወደፊት እንግዲህ ፊልሙን ሙሉ በሙሉ ይዘው ለመምጣት ይሞክራሉ። በዚህ አጋጣሚ ያመለጣችሁ ሰዎች ካላችሁ የሚቀጥለው እንዳያመልጣችሁ በጣም አስቡበት ነው የምለው። የመጨረሻ ጥያቄ እንግዲህ ጠቅለል ስናደርገው አንተ የምትጨምረው ነገር ካለ መጨመር ትችላለህ። ግን አሁን እንግዲህ ተነጋገርን ስለነበረው መስዋዕትነት፣ ስለ ፊልሙ አንዳንድ የፈጠረብንን ስሜት ተነጋገርን። ይህንን ፊልም አይተህ አሁን ኢትዮጵያ ያለችበትን ሁኔታ ስታስብ ምን ይሰማሃል? ቀላል አይደለም። አሁን ያለውም ሁኔታ አሁን ህዝቡ ያለበት ራሱ በዚህ ምን አለፋሽ ብቻ አሁን ይሄ የጦርነት ትራውማና የጦርነት ጠባሳ እኮ እንግዲህ እኔ ነፍስ ካወቅን ጀምሮ ጊዜም የምናየው ራሱ ይዘነው የምንዞረው ጠባሳ ነው። አሁን ጦርነት እኛም ስናድግም እንግዲህ የተለያዩ ሽብሮች አይተናል፣ የተለያዩ ግድያዎች አይተናል፣ የተለያዩ ግጭቶች አይተናል እና ታሪካችን በሙሉ በዚህ በግጭትና ጦርነት የተሞላ ነው። ግን የአሁኑ ደግሞ የባሰ እርስ በርስ ደግሞ ሲሆን ደግሞ የባሰ የከፋ ይሆናል እና አሁን ራሱ ለማሰብም ራሱ ይከብዳል እንኳን ለመናገር እና ራሱ ስታስቢው በጣም ይከብድ ነው። ትርጉም ልታገኝለት የማትችሉ ነገር ነው። በዚህ በደረስንበት ዓለም በደረሰበት የስልጣኔ ደረጃ እርስ በርስ እንደዚህ አይነት አሁንም ያው ዞሮ ዞሮ እኔ ጥላቻ ነው መሰረቱ፣ ጥላቻ እና ቂም ነው አሁንም እና ወደ ራሳችን ተመልሰን ማየት ካልቻልን በስተቀር ያለው የተያዘው አጥፊ መንገድ ነው። የእርስ በርስ መጠፋፋት፣ እርስ በርስ መተላለቅ እና አሁንም ዞሮ ዞሮ ለዚህ ዕዳ ከፋዩ ያው ተራው ሰው ነው፣ ተራው ገበሬ፣ ተራው ሰው ነው የሚከፍለው እና እጅግ በጣም ሳስበው በጣም ይዘገንነኛል። በራስ በገዛ በወንድማማቾች በእህትና በወንድም መካከል የሚካሄድ ነው አሁንም የምናየው እና እረፍት የሚነሳ ነው። አሁንም ሁኔታ እረፍት የሚነሳ ነው። አላውቅም ማለት አይቻልም፣ አልሰማሁም ማለት አይቻልም እና ነገር ግን እንዴት ሁላችንም ጣት ከመቀሳሰር ይልቅ ወደ ራሳችን ተመልሰን ራሳችንን መሆን የምንችልበት ሁኔታ። ምክንያቱም ከራሴ መጀመር አለብኝ። ከራሴ ከጀመርኩ ራሴ ምን አድርጌያለሁ፣ ምን እያደረግኩ ነው የሚለውን ካየው ምናልባት ነገሮች እየቀለሉ ሊሄዱ ይችላሉ። ነገር ግን ዝም ብለን ጣት መቀሳሰር ከሆነና መወነጃጀል ብቻ ከሆነ አሁንም አዙሪት ነው። አዙሪት ውስጥ እኮ ነው የገባነው። ይሄ አዙሪት ነው ሳየው። አሁን በአብዛኛው ራሱ ስታይ እዚህ ከልጆቻችን ጋር ያለው ግንኙነት ራሱ አሁን ብዙ ችግር አለ አሁን በማህበረሰባችን ውስጥ። ለዛ ሁሉ አስተዋጽኦ አድርጓል አሁን ያለፍንበት የመጣንበት በውስጣችን ያለው ያልፈነዳው ያልወጣው ያልተናገርነው ሐዘኑ፣ ጸጸቱ፣ ቁጭቱ፣ ጥላቻው፣ ቂሙ ብዙ ነገር አለ። ሶቱ በጣም ብዙ ነገር አለና ያልወጣልን ስለሆን ራሱ አሁን ስለ ጦርነት ሲወራ እዚህ ወደ ኋላ ሁሉ ተመልሶ በጣም የሚዘገን ነው አለ። አሁን እርግጠኛ ነኝ በቀደም ራሱ ያ ፊልም ሲታይ እንደው ምን ብያለሁ፣ ምናልባት የስነ ልቦና ባለሙያዎች ወይም የአእምሮ ጤና ባለሙያዎች ቢኖሩ ጥሩ ነው ለእንደዚህ አይነት ነገር። ምክንያቱም ብሬክዳውን የሚያደርግ ሰው ይኖራል በዛ። ምክንያቱም በውስጣችን ብዙ ነገር አለ፣ ያልተባለ የታመቀ ነገር አለ እና እሱ በተለያየ መንገድ ነው የሚገለጸው። አሁን በተለያየ መንገድ ነው እና እዚህም የሚያምሰን አንዱ እሱ ነው። በርሳችን የሚያመሳስለን በጣም ብዙ ነገር እያለ
በጥቂቱ ነገር ላይ ብቻ ፎከስ በማድረግ የምንለያየው፣ የምንራራቀው፣ የምንጋጨው በውስጣችን ያለው ስላልወጣ ነው እና ያንን ለማውጣት በግድ ያስፈልጋል ቴራፒ የሚሆን መወያየት እና መነጋገር መድረክ ያስፈልጋል ብዬ ነው የማምነው እና ወደዛም አሁን ሲታይ ይሄ ዝም ብሎ በኃይልና በጉልበት ህዝብን ማስገበር አይቻልም። ያው የታየ ነው። ከድሮም በኃይል አይሆንም። ሁሉን ፍቅር ያሸንፋል። በፍቅር ብዙ ነገር ማድረግ ይቻላል እና እንደገና ደግሞ ያው ድሮኛ ስናድግ መንግስት ወደ ሰፊ ነው ይባላል እና ህዝብ እንኳን ቢል መንግስት ወደ ሰፊ ነው ይባል ነበር እና አሁን ግን በቋፍ ነው ያለው ሁሉም ነገር እና ሁሉም ነገር ትንሽ በቀዋል። አሁን ይሄ ጦርነት ግጭት ለማንሳት ጦርነት እንትን ለማድረግ እና ግን በአጠቃላይ ሁኔታዎች ሲታዩ ግን እጅግ በጣም አሳሳቢ ነው ያለው። ሰከን ብሎ ነገሮችን አይቶ ሰው ወደ ልቦና ወደ ራሱ ተመልሶ እንደ ሰው እንደ ሰብአዊ ፍጡር አስቦ ያንን ነገር መስመር ማስያዝ ካልተቻለ በስተቀር በጣም አሳሳቢ ሁኔታ ነው ያለው እና ያንን ራሱን ስታይ ምናልባት አሁንስ ምንድነው እሱ እየሆነ ያለው? እነዛ ጥቃት የሚደርስባቸው ሰዎች ወገኖቻችን ከዚህ የተለየ ምንድነው እሱ ትያለሽ አንዳንዴ እና በጣም አሳሳቢ ሁኔታ ነው ያለው። አዎ ትክክል ነው። አይ ቲንክ ፕሮፌሰር ኃይሌ ገሪማም ያነሱት ይመስለኛል። ምናልባት ያ ሲወርድ ሲዋረድ የመጣው ትራውማ አሁን አንተ የጠቀስከው አልለቀቀንም፣ ውስጣችን አለ። እኔ እንግዲህ እድሜን ሙሉ ሳቅ እንግዲህ ጦርነት ነው እንግዲህ በእኔ እድሜ በሙሉ በዚህ በዛ ጦርነት ነው እንግዲህ ከተወለድኩበት ሰዓት ጀምሮ እና ምናልባት በሰላም ያሳለፍነው ጊዜ በጣም አጭር ነው። ስለዚህ ሁልጊዜ ጭንቅላታችን በዛ ውስጥ የተጠመደ ስለሆነ እሱ አለ። እንደገና ሂስትሪውም አለ። እሳቸው እንዳሉት ያንን አናቀውም፣ ግን በትክክል አፌክት እንደሚያደርገን ምንም ጥያቄ የለውም። ከዚሁ ጋር እንግዲህ ያው የመጨረሻ ጥያቄ ነው ብያለሁ፣ ግን እንደው እንደ ፎሎ አፕ እንደ ተከታይ ጥያቄ ማድረግ የምፈልገው ኢትዮጵያውያኑ ቅድም እንዳልነው በአንድነት አንድ ሆነው ከአራቱም ማዕዘን ተሰባስበው ከጠላት ኢትዮጵያን ለመታደግ ዘመቱ። ዛሬ እኛ እያደረግነው ያለነው ነገር ግን የእነሱን መስዋዕትነት ማቃለል አይሆንም ወይ? እኛ እርስ በርሳችን ጣሊያን በሰራልን ብሉፕሪንት እንግዲህ ጣሊያን በኋላ ያው ታሪኩ የሚቀጥለው ታሪክ ምንድን ነው? ሽምቅ ውጊያው ይጀመራል። በኃይል ማሸነፍ ያልቻለውን ህዝቡን በመከፋፈል ያው የሰራውን ስራ ይታወቃል። እንግዲህ የአማራ መንግስት፣ የኦሮሞ መንግስት የከሌ ብሎት ካርታውን ሸንሽኖ ማንነትን ላይ ያተኮረ ነገር አደረገ። እኛ ደግሞ ያንን ገልብጠን ዛሬ በዛ እየተዳደርን ነው እና እውነት ያንን ፊልም ሳይሆን በጣም የተሰማኝ ነገር እሱ ነው። በጣም ትልቁ የረበሸኝ ነገር እነሱ ለአንድ ኢትዮጵያ ብለው ዘምተው የተጋፈጡና እንደዛ የተሰቃዩበትን ነገር እኛ ግን ዛሬ ኢምፕሊመንት አድርገ ነው ወይም ደግሞ እየተጠቀምንበት እንገኛለን እና መስዋዕትነታቸውን ለእኔ ማቃለል በጣም ማቃለል ሆኖ ነው የተሰማኝ እና ለአንተ ምንድን ነው ይሄ ስሜት የሰጠ? ትክክል ነው። እሱ ምንም የሚያጠያይቅ አይደለም። አሁን ያለንበት የነዛ ሰዎች ልጆች ወይም የነዛ ሰዎች ልጅ ልጆች ነን ወይ የሚለው ጥያቄ መመለስ በጣም ከባድ ነው። አሁን ባለው ሁኔታ እንደው መቼም መቃብር መስኮት የለውም፣ የሞተ ሰው ቀና ብሎ ማየት አይችልም እንጂ ቀና ብለው ቢያዩን ምን አይነት እፍረት ምን አይነት ቁጭት እንደሚሰማቸው አይገባኝም። ያ ሁሉ እንደዛ የሆነው ለዚህ ነው ወይ ተብሎ በጣም የሚያሳዝን ነው እና ትልቁን ነገር ትተን እኛ ትልቁን ስዕል ትተን በትንሹ ላይ ነው አሁን እየተፋጀን ያለ ነው። ያውም በማያስፈልገን ላይ ነው እና በልዩነት ላይ ፎከስ እያደረግን እንደዚህ አይነት ነገር መፈጠሩ ራሱ በጣም አሳፋሪ ነው እና ያ ደግሞ በሀገር ቤት ብቻ አልቀረም። እዚህም ያው ተከትሎ መጥቶ እዚህም ያው ነው አለና እኔ የሚያሳዝነኝ ምንድነው ጉዳቱን እያወቅን የሚያደርሰውን ጥፋት እያወቅን ያንን የምናራምደው ነን። ደግሞ የባሰ በተፈጥሮ እኮ በማህበራዊ ህይወቱ በተፈጥሮ አኗኗር የሚኖረው እኮ አልተማረም የሚባለው ሰው እሱ እኮ የተሻለ እኮ ነው የሚያስበው። በዚህኛ እኮ
አውቀናል የምንለው ነን። እንደውም ሰውን ጭራሽ ወዳልሆነ መንገድ እየወሰድን ያለ ነው እና ይሄ በእውነት በጣም አሳፋሪ ነገር ነው። ሳስበው እንዲህ አይነት ነገር ውስጥ መግባት አልነበረብንም የለብንም ደግሞ እና እነሱ በዛ ጊዜ በዛ አስቸጋሪ በነበረ ጊዜ ይህንን ተጋድሎ አድርገው የተሻለ እንዲሆን በተገዥነት ስሜት እንዳይኖረን ነፃ ሆነን እንድንኖር በድል አኩርተውን ነው እና ኢትዮጵያ የድል ቀን ነው እንጂ የነፃነት ቀን የላትም እያልን እናወራለን እኮ በወሬ ደረጃ እናወራለን። ነገር ግን ያንን አክብረን እንደነዛ የጀግኖች ልጆች መሆናችንን የዛ ተዋረድ እንዳለን ማንጸባረቅ በስራችን ማንጸባረቅ አለመቻላችን ግን እጅግ በጣም እኔ ሁልጊዜ የሚከነክነኝ ነገር ነው እና የት ጋር እንደምንጀምረው ራሱ ሁልጊዜ ሳስበው ግራ ይገባኛል። ምክንያቱም ጊዜው እየሄደ ነው፣ እኛ ደግሞ በአዘር ዳይሬክሽን እየሄድን ነው እና ይሄንን ነገር መቀልበስ ካልተቻለ እና በቃ እንዳልኩት መነጋገር የምንችልበት ሁኔታ ካልተፈጠረ በስተቀር አሁንም ቢሆን ወደ ባሰ ደረጃ ላይ ልንደርስ እንችላለን ብዬ ነው የምፈራው እና የእነሱን ውለታ እነሱ የተውልንን ያደረጉልንን ማበላሸት እና ክህደት ነው። ይሄ ራሱ የእነሱን መስዋዕትነት የእነሱን ድል መክዳት ነው እና ያው እንደሚባለው አጥንታቸው አጽማቸው ይወቅሰናል። ይሄ ታወቀ ነው። እንዲሁ ዝም ብለን በወሬ ደረጃ ብቻ የአድዋ በዓል ብለን ተገናኝተን እንዲሁ እንትን ማለት ሳይሆን ግን በተግባር ሁልጊዜም ያ በውስጣችን መኖር አለበት። አባቶቻችን ያደረጉት ለሀገር ሕልውና ያደረጉት ያችን ባንዲራ ለመጠበቅ ያደረጉት ነገር እሱ ሁልጊዜም በልባችን ውስጥ መኖር አለበት እና ያቺ ባንዲራ ነች እንግዲህ ዛሬ ደግሞ ታርጌት ተደርጋ እንደ እንትን የምትታየው እና ያ ምን አይነት ኮንትራዲክሽን ውስጥ እንደገባ ነው የሚያሳየው ራሱ እና ወደ ራሳችን መመለስ መቻል አለብን። በጣም ትክክል። አሁን እንደውም ጥሩ ነገር አስታወስከኝ። መስዋዕትነታቸውን መክዳት ነው ትክክል። ዛሬ ሰንደቅ ዓላማው ላይ ያለው ክርክር፣ እነሱ የተዋደቁለት ሰንደቅ ዓላማ ላይ ያለው ክርክር፣ እንደገና የሚኒሊክ ሐውልት ትዝ ይልህ እንደሆነ እዛ ፊልሙ ላይ ጣሊያኖች በቁጭት ሲመጡ መጀመሪያ አዲስ አበባን ሲይዙ ያደረጉት የሚኒሊክን ሐውልት አፍርሰው ቆፍረው መቅበር ነበረ እና ዛሬ የሚኒሊክ ሐውልት ይፍረስ የሚሉ ሰዎች ተነስተዋል ኢትዮጵያ ውስጥ። እንደምታውቀው የራስ መኮንን ሐውልት ፈርሷል እና እንደው በጣም ይገርማል። በቃ ያለው ተቃርኖ እነሱ የሞቱለት ዓላማና ዛሬ እነሱ ሲጥሩለት የነበረውን ነገር እኛ ራሳችን እያሳካንላቸው መሆኑ በእውነት በጣም ከባድ ስሜት ነው። ግን እንዳልከው ነው በልጆቻችን ምናልባት ይስተካከል ይሆናል። ግን ያ ደግሞ እንዲስተካከል እኛ ታሪኩ እንዳይበረዝ ትክክለኛውን ታሪክ የማስተላለፍ ኃላፊነት አለብን። በጣም ነው የማመሰግነው ዶክተር ዮሐንስ። ሌላ የምትጨምረው ነገር ከሌለ ጨርሻለሁ። እኔ እንግዲህ ሌላ ምን የምጨምረው ይሄንን ራሱን ፊልሙን ወደዚህ እንዲመጣ ያስተባበሩትን የሰሩትን ሰዎች በጣም ማመስገን እፈልጋለሁ። ምክንያቱም ትልቅ ነገር ነው እና እንግዲህ ከዚህ በተጨማሪ ደግሞ ለምሳሌ ያለታ ፊልሙ በሚታይበት ዕለት የአባቶች ቀን ነበር። እንደገና ደግሞ በቤተክርስቲያን ደግሞ የተጠራ ሰላማዊ ሰልፍ ነበር እና በዛ ሲባል ሰው ወደዛም ብሏል እና ወደፊት እንደው ኮሚኒቲያችን ውስጥ እንግዲህ አንዱ የምናስበው እሱ ነው። አንድ ማዕከል እንዲኖር ያንን ኢንፎርሜሽን መለዋወጫ ያሉት ዝግጅቶች ታውቀው በየመልኩ ሁሉም እንዲሆን እና ተደራራቢነት እንዳይኖረው እሱን እንግዲህ ለማድረግ ሀሳቡ አለ እና በስተቀረ የእስከዳር ሚዲያን እጅግ በጣም አመሰግናለሁ እና እስከዳር ሚዲያ እንግዲህ ከተመሰረተ በጣም አጭር ጊዜ ነው። ነገር ግን በዚህ ጊዜ ውስጥ ያዘጋጀሻቸው ዝግጅቶች ይሄ ቤት ለእንግዳው ፕሮግራም በጣም ቁም ነገር ያላቸው ነገሮችን አስተናግዷል እና በተለይ ይሄ ድምፅ ለሌላቸው ድምፅ መሆን በዚህ ህብረተሰብ ውስጥ በእኛ ማህበረሰብ ውስጥ ሁልጊዜ እምለዋለሁ ሴቶች እህቶች እና እናቶች እጅግ በጣም ትልቅ አስተዋጽኦ አላቸው በእኛ ማህበረሰብ ውስጥ
እና የሚደረጉ የሚሳኩ ነገሮች በሙሉ የእናቶቻችንና እህቶቻችን እጅ አለበት። ይሄ ምንም ጥርጥር የለውም እና እንደዛ አይነቱን ማጉላቱ በጣም ጥሩ ነው ያደረግሽው። ሌላው ደግሞ እንግዲህ እንደ ማህበረሰብ ያልተጋንበት ነገር ወይንም ቦታ ያልሰጠነው የወጣቶቻችን ጉዳይ ነው እና ያ ደግሞ ምን ያህል ችግር እንዳመጣ በማህበረሰባችን ላይ የምናውቀው ነው። ዛሬ ልጆችና ወላጆች አንድ አይነት ቋንቋ መናገር እያቃታቸው፣ ቋንቋ ሲባል እንግሊዝኛ፣ አማርኛ ሳይሆን መግባባት እያቃታቸው፣ ልጆች ቦታ ሳይሰጣቸው፣ ድምፅ ሳይኖራቸው ከቤት ተቀባይነት ሲያጡ ወደ ውጭ ሲወጡ ከውጭ ደግሞ የሚቀበላቸው ምን አይነት እንደሆነ የምናየው ነው እና ልጅን አንድ ሰው ልጁን በትክክል ቤተሰብ ውስጥ ተስማምቶ ተግባብቶ መኖር ካልተቻለ ልጆች በዛ ሁኔታ ካላደጉ ልክ ጠላት እንደማሳደግ ማለት ነው በቤት ውስጥ እና ይሄንን ከአሁኑ ሁሉም ሰው ተረድቶ አንድ ግንባር ፈጥረን ለልጆቻችን ቦታ በመስጠት እና የእነሱንም አስተዋጽኦ በቤት ውስጥ አክኖሌጅ በማድረግ የበለጠ ተሳትፎ እንዲያደርጉ እነሱም ደግሞ ድርሻ እንዳላቸው እንዲያውቁ በማድረግ ከግለሰብ እስከ ቤተሰብ፣ ህብረተሰብ እና ማህበረሰብ፣ ሀገረሰብ እያልን እንደዛ ብናሰፋው ጥሩ ነው ላለሁ እና በዚህ ረገድ እንግዲህ እስከ ዳር ሚዲያ የጀመረው በጣም ትልቅ ስራ ነው። እንግዲህ አትሰም ፖይንት ሌሎች የደረሱበት ደረጃ ላይ እንደርሳለን ብዬ ተስፋ አደርጋለሁ። ጥረታችንን አለማቋረጥ ነው። በርቺ። በጣም ጥሩ ነው። እንግዲህ ዳር እስከ ዳር እንደ ስሙ በጣም ረጅም የሚሄድ ነው ከዳር እስከ ዳር እና በርቺ። በጣም አመሰግናለሁ በእኔ በኩል። እሺ፣ እኔም አመሰግናለሁ። ጊዜህን አጣበህ ይህንን ነገር መወያየት አለብን ብለህ በጣም የተጣበበ ጊዜ ነው ያለህ አውቃለሁ። ለዚህ ነው በዙም ያደረግነው። ስለዚህ ለዚህ ልታዋየኝ ስለመጣህና ስሜታችንን ስለተለዋወጥን በጣም ደስ ብሎኛል። ሌሎችም ሰዎች ደግሞ በዕለቱ የነበራችሁ ሰዎች በዚህ በፊልሙ ላይ ያላችሁን ስሜት የተሰማችሁን አስተያየት መስጫው ሳጥን ላይ አስቀምጡልኝ። በሚቀጥለው እስከምንገናኝ ድረስ ሰላም ሁኑልኝ። መልካም ቀን። መልካም ቀን።